ሰላም ፋሚሊ እንደምን ቆያችሁልኝ? ሰሞኑን ሚክሲንግ ተከታታይ ትምህርት መጀመራችን ይታወሳል። በብዙዎቻችሁ ጥያቄ መሰረት ደግሞ በውስጥ መስመሩን ብዙዎቻችሁ ስለጠየቃችሁኝ አረቢክ ተቸገርን ያቤኒ ብራስ ይሰራልን እያላችሁ ነበረ። መግቢያ ላይ እንዳያችሁት እንዴት አድርጋችሁ ቆንጆ አድርጋችሁ በራሳችሁ ሚክስ እንደምታደርጉ ነው ዛሬ ማሳያችሁ። አው የኔ ዓላማ ምንድነው የዚህ የተከታታይ ሚክሲንግ ትምህርቱ በራሳችሁ ቮይሶችን ሚክስ እንድታደርጉና ራሳችሁ ላይ አንድ ስቴፕ ከፍ እንድታደርጉ ማለት ነው። ሚክሲንግ ላይ ቮይስ ላይ እንዳትቸገሩ ነው ይሄን ቪዲዮ ያዘጋጁት ማለት ነው። እና ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እዚህ ጋር እንደምታዩት ሁለት የኔ ቻናል አለ። የፕሮፋይሉን ስትነኩት ትልቁ ቻናሌ እና ይሄ ሰከንዱ ቻናሌ ነው። ሁለቱንም ሰብስክራይብ ማድረግ እንዳይረሳ። ትልቁ ከ50,000 በላይ እና ይሄ ከ5,000 በላይ ሰብስክራይበር ያለው ቻናሌ ነው። በጣም እናንተ የሚጠቅሙ ብዙ ትምህርታዊ ነገሮች ይለቀቁበታል ማለት ነው እና ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ማለት ነው። ኦንላይን ደግሞ ተከታታይ ትምህርት ምዝገባው እያለቀ ስለሆነ ፈጥናችሁ እንድትመዘገቡ አሳስባችኋለሁ። ስክሪን ላይ ባለው ስልክ ቁጥር በቴሌግራም ኦር በዋትስአፕ ከሀገር ውስጥ ከሀገር ውጭም ያላችሁ ኮንታክት ማድረግ ትችላላችሁ። ኦንላይን ክላስ በደንብ አድርገን በእውቀት እንማማራለን ማለት ነው። ቀጥታ ወደ ዛሬው ሚክሲንግ ትምህርታችን እንሄዳለን። ምንጊዜም እንደምላችሁ ሚክሲንግ ስትጀምሩ መጀመሪያ ቮይስ ሴሌክት ማድረግ አለባችሁ። አሁን እዚህ ጋር መጣና እዚህ ጋር ፓርት ሴሌክት የሚል በተን አለ። ያው ማታቁም ስለምትኖሩ ከመጀመሪያው ጀምሮ ነው የማሳያችሁ ስቴፑን እና የአቤኒ ብራስ ሚክሲንግ ላይ ያሉ ሁለት ቮይሶች ናቸው። እነሱ ምንድናቸው? ብራስ ኮምቦ ከዋትሪያት ነው። ዋትሪያት ቮይስ እና ብራስ ኮምቦ ነው እና እነሱን እንዴት አድርገን ሚክስ አድርገን እንዴት ቃናውን እንደምናመጣው አሳያችኋለሁ ማለት ነው። ራይት ዋን ላይ ምን እናደርጋለን? መጀመሪያውን እዚህ ጋር ፒያኖ ምናምን ያለው ራይት ዋንን እዚች ጋር ሴሌክት ሆኗል። መብራቱን አትርሱ። ከዛ በኋላ ምን እናደርጋለን? እኛ የምንፈልገው ምንድነው? ስትሪንግስ ውስጥ ገብተን ዋትሪያት ቮይስን ሴሌክት ማድረግ ነው ማለት ነው። እዚህ ጋር እንደምታዩት ስትሪንግ የምትለዋን በተን ትነኩታላችሁ። ከነካችሁ በኋላ እዚህ ጋር ያመጣላችኋል ማለት ነው። ፓርት ዋን ላይ ስንት ላይ ትሄዳላችሁ? እንደዚህ ያሳልፋችሁ ፓርቱን የመጨረሻው ፓርት 7 አለ እዛ ላይ ታገኙታላችሁ። ይሄው ዋትሪያት የሚል ቮይስ አለ ማለት ነው። እሱን ሴሌክት ካረግን በኋላ ኤግዚት እንላለን። ራይቱ ላይ ደግሞ እንመጣና ሁለቱንም አብርተን ምን እናደርጋለን? አሁን ብራስ ኮምቦ ሴሌክት እናደርጋለን። እንመጣና እዚህ ጋር ብራስ የምትል ሴክሽን አለች፣ እሷ እነካለን። ከዛ እዚህ ጋር መተን አፕ እንላለን። እዚህ ፋይል ውስጥ ስለሌለ አፕ ብለን ፓርት 2 ላይ እንመጣለን። ከዛ ሌጋሲ ውስጥ እንገባለን። ሌጋሲ ውስጥ ከገባን በኋላ ብራስ ውስጥ ድጋሚ እንገባለን፣ ብራስ የሚለው ፎልደር ላይ። ከዛ በኋላ ፓርት 2 ላይ ያለላችሁ ብራስ ኮምቦ የሚል ቮይስ ማለት ነው። እሱን ሴሌክት እናደርጋለን። እሱን ሴሌክት ካደረግን በኋላ ምንጊዜም መጀመሪያ ደረጃ ቮይሶችን ምንድነው የምናደርገው? ባላንስ እናደርጋለን። የሚክሲንግ የመጀመሪያው ስቴፕ ምንድነው? ባላንስ ማድረግ ነው። አሁን እዚህ ጋር እኛ ቮይሱ ሙልት እንዲልልን ነው የፈለግነው። ሁለቱንም 107 እናደርጋለን። ይሁት መጀመሪያ ሚክስ ሳይደረግ ዝም ብላችሁ ስሙት። ያው አሁን ምንም ጭራሽ ነው ያልመጣው ማለት ነው። አሁን እንዴት አድርገን ሚክሲንጉን ጨርሰን ቮይሱን እንደምናመጣው አሳያችኋለሁ። እዚህ ጋር ሚክስ ባላንስ ካረግን በኋላ ምን እናደርጋለን? እዚች ጋር ሚክሰር የምትል በተን አለች። እሷ ውስጥ እንገባለን። እሷ ውስጥ ከገባን በኋላ እንደዚህ አይነት ነገር ይመጣላችኋል። ከዛ ታቡን ወደ ጎን እናደርገዋለን። እዚህ ጋር ወደ ጎን አድርገን ቶን ሚለው ላይ እንሄዳለን ማለት ነው። ዋናው ስራ ከዚህ ይጀምራል። እዚህ ኦክታቭ ላይ እናረገውና እዚህ መጣችሁ በአይ ስትሬት መንካት ትችላላችሁ። ኦክታቭ ላይ እናረገውና እዚህ ጋር መተን ኦክታቭ ዋን ላይ ዋትሪያትን +1 እናረጋዋለን። እዚህ ጋር 1 እናረጋትና እቺን ደግሞ ራይቱ ላይ -2 እናረጋዋለን። ብራስ ኮምቦን ማለት ነው። ይሄን ስንጨርስ ይሁት እየመጣ ነው ቮይሱ ገና ሚክሲንግ ገና እያደረገን ቃናውን እያመጣ ነው ማለት ነው።
ከዛ ይሄን ከጨረስን በኋላ ወደ ቀጣይ ስቴፕ እንሄዳለን ማለት ነው። አንዴ ከዚህ ኤግዚት ብለን እንወጣለን እና እንመጣና እዚህ ጋር ራይት ዋን ላይ ሰሌክት እናደርገዋለን። ከዛ በኋላ እዚህ ጋር ቮይስ ሴት የሚለው ላይ እንገባለን። ከዛ እንደዚህ አይነት ነገር ይመጣላችኋል። አይታችኋል? እንደዚህ አይነት ነገር ይመጣላችኋል። እኛ እዚህ ጋር ምንድነው የምናስተካክለው? ቮሊዩሙን እንጨምረዋለን ትንሽ። ያው ብራስ ሲሆን ብዙ ጊዜ ያቤኒ ለችክችካ ነው በብዛት የሚጠቀሙ። ችክችካ፣ ወሎ፣ እነዚህ ሬጌ ምናምን ነው የሚጠቀማቸውና ሙልት ማድረግ አለብን። ስለዚህ ይሄን ቮይስ ሙልት ታረጉታላችሁ። ዋትሪያትን ሙሉ ካረግን በኋላ ከዛ የትም መሄድ ሳይጠበቅባችሁ የብራስ ኮምቦንም ለመጨመር እዚህ ጋር ራይቱን ነው የምትነኩት። ከዛ እዚህ ጋር ያው ዋትሪያት ይላል፣ እዚህ ጋር ይቀይርላችኋል ስትነኩ። ብራስ ኮምቦ መጣ ማለት ነው። ከዛ እዚህ ጋር እንጨምረዋለን 127 እና እየመጣልን ነው ሚክሲንጉ። ከዛ በኋላ ይህን ካደረግን በኋላ እዚህ ጋር ምንም ነገር አትነኩም። አሁን ይሄ ፖሊ ላይ ነው። ይሄ ፖሊ ላይ ሆኖ መቶም ቢሆን ችግር የለውም፣ ኢፌክት አይኖረውም ሳውንዱ ላይ። ግን ሞኖ ላይ ከሆነ በጣም ይበላሻል ሳውንዱ። ይሄን ሲንዝ ላይ ነው ሚክስ የምናደርገው ብያችሁ ነበረ። እሱን ሲንዝ እነዚህ ለዋልዚ የሚሆኑ እንደዚህ ሶሎ የምንሰራባቸው የተለያዩ ሲንዞች ላይ ነው ሚክስ የምናደርገው። ስለዚህ ፖሊ ላይ እዚህ ጋር መሆን አለበት፣ ሁለቱም ላይ እርግጠኛ ሆኑ። ይህን ካደረግን በኋላ እንመለሳለን። ኤግዚት ብለን እንወጣለን ማለት ነው። ኤግዚት ብለን እንወጣለን። ምንጊዜም እንደምላችሁ ልክ የተወሰነ ስቴፕ እንደሄዳችሁ ሚሞሪ ትነኩና ሴቭ ማድረግ እንዳትረሱ። አንድ ሬጂስተር በተን ላይ ሴቭ ማድረግ እንዳትረሱ። ለምን ድንገት መብራት ምናምን ሊሄድባችሁ ይችላል፣ አይታወቅም። ትንሽ እኛ ሀገር ያስቸግራል፣ ግን ከሀገር ውጭ ያላችሁ ብዙም የሚያስቸግር አይመስለኝም። ስለዚህ እዚህ ጋር ሴቭ ካረግን በኋላ እንሄዳለን። እዚህ ሚክሰር የሚለው በተን ላይ እንገባለን እና እዚህ ጋር ጨርሰናል። እንደምታዩት ምን እናደርጋለን? ወደ ቀጣይ ላይ ምንድነው የምናደርገው? እንደምታዩት እዚህ ጋር ኢፌክት የሚለው ላይ እንገባለን ማለት ነው። ኢፌክት የሚለው ላይ እንገባለን። እዚህ ላይ ከገባን በኋላ እቺ ታይፕ የምትለዋን እነካታለን። እዚህ ላይ መጀመሪያ ሴሌክት ታረጉትና ታይፕ የምትለው ላይ እንገባለን። ከዛ በኋላ እዚህ ጋር ሪቨርብ የሚለው ኦፕሽን ላይ እናደርገውና ሪቨርብን ነክተን ምን ላይ እናደርገዋለን? ሃል 5 ላይ እናደርገዋለን። ይሄን ማለት ነው። ሃል 5 ላይ አድርገን ኤግዚት እንለዋለን። ከዛ አሁን እየመጣልን ነው። ከዛ በኋላ ኤግዚት እንላለን። እዚህ ጋር እኔ ቀደሜ ስላደረኩት ነው። ባላንሱ 40 እና 17 መሆኑን ቼክ አድርጉ። እዚህ ጋር ራይት ዋና ራይቱ ይሄኛው 40 ይሄ 17 መሆኑን ቼክ አድርጉት። ካልሆነ ታረጉታላችሁ ማለት ነው እናንተ። ከዛ በኋላ እዚህ ጋር ከጨረስን በኋላ እዚህ ጋርም እኔ ስላስተካከልኩት ነው። ዲሌይ ትመጡና እዚህ ጋር 20 እና 50 ታረጉታላችሁ። ራይት ዋንን 20 ዋትሪያትን ማለት ነው። እዚህ ጋር ደግሞ 50 ታረጉታላችሁ። ከዛ ይህን ከጨረስን በኋላ ቀጥታ አሁንም ወደ ጎን ታረጉትና ኢኪው ላይ ትገባላችሁ። ኢኪው ላይ ትገቡና አሁንም እዚህ ጋር ራይት ዋን ላይ ማይነስ 32 ማድረጋችሁ እንዳትረሱ። እዚህ ጋር ማይነስ 32 ታርጉታላችሁ። ኢኪው ፎሎ የሚለውን ሴሌክት አድርጋችሁ ማለት ነው። ማይነስ 32 ላይ ታርጉታላችሁ። ከዛ ደግሞ እዚህ ጋር ሃይ ኢኪው የሚለውን ነክታችሁ ደግሞ እዚህ ጋር 10 ታረጉታላችሁ፣ ራይቱን ማለት ነው። እና ይሄን ካስተካከላችሁ በኋላ ኤግዚት ብለን እንወጣለን ማለት ነው። ወደ ዋናው ስራችን እንመለሳለን። አሁን በጣም መጥቶልናል። ከዛ ምን እናደርጋለን? አሁን ቀጣይ ስራችን የሚሆነው አርፔጆች ሃርመኒ የምትለዋን እናስተካክላታለን ማለት ነው። እቺን ፓርት ማለት ነው እናስተካክላታለን። ባለፈው የሰራሁት ብራስ ሚክሲንግ ላይ አይታችኋል እንዴት አሁን እዚህ ጋር ዝም ብላችሁ ብታበሩት እንዴት ሪትማችሁ ላይ እንደሚረብሽ ደብል እንደሚያደርግባችሁ አይተናል። እሱን ቪዲዮ ማየት ትችላላችሁ። ከዚህ በፊት ሲንዝ እንዴት ሚክስ እንደሚደረግና ብራስ ሰርቼ ነበረ። ይሄ ደግሞ የአቤኒ ብራስ ነው ለየት ስለሚል ዛሬም የማሳያችሁ ማለት ነው። ምን እናደርጋለን? አሁን ቀጥታ እዚህ ዋትሪያት ሚለው ላይ እንገባና እዚህ ጋር ቮይስ ሴት ላይ እንገባለን። ቮይስ ሴት ላይ ከገባን በኋላ እቺን በተኗን ወደ ጎን እናረጋትና ሃርመኒ ኤንድ አርፔጆ ላይ እናረጋዋለን። አሁን እንደምታዩት እዛ ላይ ካረግን በኋላ ይሄ ምንድነው ስታንዳርድ ይላል። አሁን ሃርመኒ ብሎ ስታንዳርድ ዲዩት ላይ ነው ያለው እንደምታዩት ማለት ነው። ይሄው
በደንብ ለማሳየት ሞክራለሁ። ያው በአንድ እጄ እየቀረስኩ በአንድ እጄ ደግሞ ሚክሲንጉን እየሰራው ነው ማሳያችሁ። ለዛ ነው። ይኸው እዚህ ጋር ሃርመኒ አርፔጆ ላይ ታረጉታላችሁ። ከዛ በኋላ ምንድነው እዚህ ጋር ብታረጉት ወደ ታች እንወርድና ኦክታቭ ታረጉታላችሁ። ይሄን ቦታ ማለት ነው። በጣም እንዲያምርላችሁ ደብል እንዲያደርግላችሁ ማለት ነው። ጠንከር እንዲል አፐር ኦክታቭ እና ሎ ኦክታቭ እንዲሆንላችሁ አንድ ላይ ኦክታቭ ላይ ታረጉታላችሁ። ከዛ ራይት ዋን ላይ ነው ይሄን ያደረግነው። ራይቱ ላይ ለማድረግ ከእናንተ የሚጠበቀው እቺን ብቻ መንካት ነው። ቅድም ብያችኋለሁ። ኤግዚት ብላችሁ መውጣት አይጠበቅባችሁ። እዚህ ጋር ራይቱ ላይ አንዴ ነካ ታረጉትና አሁን እዚህ ጋር ዋትሪያት ነው የሚለው ብራስ ኮምቦ ይሆናል ማለት ነው። ስለዚህ ሰራው ራሱ ነው። ብራስ ኮምቦ ላይ ተሰርቷል። ኤግዚት እንልና እናበረዋለን ማለት ነው። አይታችኋል እንዴት እንደመጣ ቮይሱ። እንደምታዩት በዚህ መልኩ አድርገን እንሰራዋለን ማለት ነው። አሁን ምን አሳያችኋለሁ? በሪትም አሳያችኋለሁ ማለት ነው። ስለዚህ አሁን እንደዚህ አድርጋችሁ ከጨረሳችሁ በኋላ ምንድነው የምታደርጉት? እዚህ ጋር ትመጡና ድጋሚ ሴቭ ታደርጉታላችሁ ማለት ነው። እዚህ ጋር እንመጣና ሴቭ እናደርገዋለን አንድ ላይ ማለት ነው። ሴቭ ካረግን በኋላ አሁን ደግሞ ሚክስ ያልተደረገውን ቮይስ እና ሚክስ የተደረገው ምን አይነት ልዩነት እንዳለው ሁሌም እንደማሳያችሁ ዛሬም አሳያችኋለሁ ማለት ነው። ስለዚህ አሁን በችክችካ እየተጫወትኩ ላሳያችሁ። ይሄን ቮይሱ ማለት ነው ዋላ የታሰረውን ቮይስ በችክችካ የተጫወትኩ ላሳያችሁ እና ፋሚሊ አሁን በችክችክታ ሪትም እየተጫወትኩ አሳያችኋለሁ ማለት ነው። ምን ያህል አይታችኋል እንዴት እንደመጣ። ስለዚህ አሁን ምን እናደርጋለን? በሪትም እየተጫወትኩ አሳያችኋለሁ ማለት ነው። እንዳያችሁት በዚህ መልክ አድርገን ሚክስ አድርገን መጠቀም እንችላለን። አይታችኋል እንዴት እንደመጣ የሚያምር ራሱን በዚህ መልኩ ነው በቃ ሚክሲንግ የሚሰራው ማለት ነው። እና በቀላሉ ሳትቸገሩ በዚህ መልኩ ሰርታችሁ ማንኛውንም ቮይስ መጠቀም ትችላላችሁ። አሁን ብራስ አይነቶችን ሚክሲንግ ማለት ነው እንደዚህ ነው የሚሰራው፣ ግን ይለያያሉ። የሚለያይ ቦታ አለና አሁን ምን አደርግላችኋለሁ እኔ ተከታታይ በተለያዩ ቮይስ አሁን በሲንዛዛቻችኋለሁ። አሁን ለስሎ ሮክ የሚሆን ለዋልዝ የሚሆን ሪትሙ ማለት ቮይሶችን እንዴት አድርጋችሁ ሚክሲንግ እንደምትሰሩ ተከታታይ ትምህርት እለቅላችኋለሁ ማለት ነው። አሁን ደግሞ ምን አሳያችኋለሁ? አሁን የሚክስ የተደረገው ነው። ሚክስ ያልተደረገ ደግሞ ዝም ብዬ ሰሌክት ላድርግላችሁ። አሁን ቀጥታ ሰሌክት እንደማደርገው ሰሌክት ላድርግና ሚክሲንግ የተደረገውና ያልተደረገውን ምን አይነት ልዩነት እንዳለው ቼክ ታርጉታላችሁ። በጣም ትልቅ ልዩነት ነው ያለው። ሚክስ ያልተደረገው ምንም ውበት የለውም፣ ሚክስ ያልተደረገው። ይሄው እንደምታዩት ይሄውን ሴሌክት ያደረጉት ምንም አይነት ሚክሲንግ አልተደረገለትም። ስለዚህ አሁን ላሳያችሁ ተጫወት። አይታችኋል እንዴት እንደሚያስጠላ ምንም የለም። አይታችኋል ልዩነቱን። እዚህ ጋር ሴቭ ላድርገውና ግን ሚክስ የተደረገውስ አይታችኋል ልዩነቱን። በቃ ዋና የሚክሲንግ ጥቅሙ ቮይሳችሁን ውብ ያረግላችኋል ማለት ነው፣ ያሳምርላችኋል። ስቴጅ ላይ ስትጫወቱ ሙልት ይላል። አሁን ሪትም ብትከፍቱት እንዴት እንደሚያስጠላ ላሳያችሁ። ጭራሽ አይሰማም፣ የሆነ ጉልበት ራሱ የለውም። እና ሚክስ የተደረገው ደግሞ ልዩነቱን ነው።
ልዩነቱ ይሄን ይመስላል ማለት ነው። የዛሬ ክላሳችን ይሄን ይመስላል። በጣም ጠቃሚ ነገር ስለሚለቀቅ ቻናሉን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቴሌግራም ቻናል አለ፣ እሱንም ጆይን ማድረግ ትችላላችሁ። የተለያየ ቮይሶችን እኔ የምጠቀማቸውን ሪትሞችን ከኔ መውሰድ የምትፈልጉ ከሀገር ውጭ ያላችሁ ሙሉ ፋይል መውሰድ የምትፈልጉ ማለት ነው ለስቴጅ የሚሆናችሁን ስክሪን ላይ ቅድም ባሳያችሁ ስልክ ቁጥር ኮንታክት እኔን ማድረግ ትችላላችሁ ማለት ነው። የዛሬ ክላሳችን ይሄን ይመስላል። ቴሌግራም ቻናላችን ኪቤክ7 ጊታር የሚል ነው። ሰርች አድርጋችሁ ጆይን ማድረግ ትችላላችሁ። እዛ ላይም ጠቃሚ ነገሮች ስለምለቅ ማለት ነው። ተባረኩልኝ።